አርእስተ ዜና በትግራይ የንግድ ባንክ ተጠቃሚዎች ጥሬ ገንዘብ ለማውጣት እየተቸገሩ መሆናቸውን ገለጹ። የሱዳን የእርስ በርስ ጦርነት ወደ ቻድ መስፋፋቱን ተከትሎ በቻድ የመንግስት ወታደሮች ላይ ጉዳት መድረሱን ተዘገበ። ሰላም ጤና ይስጥልኝ ተመልካቾቻችን፣ የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ማህሌት ጸጋይ። በትግራይ በሚገኙ የንግድ ባንክ ተጠቃሚዎች ጥሬ ገንዘብ ለማውጣት እየተቸገሩና የተቀመጠው ገደብም ላልተፈለገ ማህበራዊ ኢኮኖሚያዊ ወጪና እንግልት እየተዳረጉ መሆኑን ገለጹ። የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት በበኩሉ ላለፉት 2 ወራት ወደ ትግራይ የተላከ ጥሬ ገንዘብ እንደሌለ ቢገልጽም በሌላ በኩል የህብረተሰቡ የባንክ አጠቃቀም ለችግሩ መባባስ ምክንያት መሆኑን አክለዋል። በመሆኑም በማህበረሰቡ እጅ የሚገኘው ከፍተኛ መጠን ያለው ገንዘብ ወደ ባንክ በማስገባትና ባንኮች ባስገቧቸው ዲጂታል ቴክኖሎጂዎች በመጠቀም ለጥሬ ገንዘብ እጥረቱ ዘላቂ መፍትሄ መሆኑን የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት አስታውቋል። ታደሰ ልጃለም በባንኮች ረጅም ወረፋ እንዳለና ኤቲኤሞችን ተዘግተው ከአገልግሎት ውጭ መሆናቸውን የተለያዩ ባንኮች ተጠቃሚዎች የሰጡን አስተያየት ያስረዳሉ። አስተያየት ሰጪዎቹ አያይዘውም ጥሬ ገንዘብ ለማውጣትም ገደብ ተቀምጦለት ላልተፈለገ ማህበራዊ ኢኮኖሚ ችግር ወጪና እንግልት እየተዳረጉ መሆኑን ይገልጻሉ። የለን ክትውለተለኻ ስጋት ይዛሐድሩ አሁን ወረፋ በዝቶብኝ እየተመለስኩ ነው። ምክንያቱም ከ5000 ብር በላይ መሰጠት አይፈቀድም ስላሉኝ ህብረተሰቡ ገንዘብ የለም ሲባል ከፍተኛ ስጋት ውስጥ እየገባ ነው። በትግራይ በአንዳንድ አካባቢዎች ጥሬ ገንዘብ ለማውጣት ገደብ በመቀመጡም ለተለያዩ ችግሮች እየተዳረግን እንገኛለን። አብዛኛዎቹ ኤቲኤምም እየሰሩ አይደለም። ስለዚህ ይህንን በአስቸኳይ ሊስተካከል ይገባል። ህዝቢ ገራታ አለ መገዛ ገንዘቡ ህዝቢ ገራታ አለ። በትግራይ ያለው የገንዘብ እጥረት ከፍተኛ ነው። ህዝቡ በራሱ ገንዘብ እየተንገላታ ገንዘቡ ለማውጣትም ፀሐይ ላይ ነው ተሰልፎ እየዋለ ያለው። ገንዘብ ለማውጣትም ባንክ ስንሄድ ካሽ ብር የለም እየተባልን ነው ያለ ነው። ብራችን ለማውጣትም ከአንድ ባንክ ወደ ሌላ ባንክ እየተንከራተትን ያለው። ይህ ሊሆን የማይገባ ነው። ስለዚህ የሚመለከተው ሁሉ አስቸኳይ መፍትሄ ሊያመጣልን ይገባል። ይህን መነሻ በማድረግ የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት ዳይሬክተር አቶ ኤልያስ ልሳን ወርቅ በትግራይ ጥሬ ገንዘብ እጥረት አለ ወይ ብለን የጠየቅናቸው ሲሆን ምላሻቸውም እንዲህ ብለውናል። በትግራይ የጥሬ ገንዘብ እጥረት ያጋጠመው በባንኮች ውስጥ ነው። ማህበረሰባችን ውስጥ ብዙ ገንዘብ አለ። በየቤቱ ያለው ገንዘብ መሰብሰብ መቻል አለበት። አሁን የማህበረሰቡ ጊዜያዊ ችግር ለመፍታት ገንዘብ ቢበተንም መጥቶ ቢበተንም መፍትሄው እሱ ነው ወይ መጨረሻው የሚለው ደግሞ ሌላ ጥያቄ ነው። ምክንያቱም እየመጣ በየቤቱ ከተቀመጠ ዞሮ ዞሮ ምንድነው የሚሆነው? የክልሉ የኢኮኖሚ ሁኔታ እየተዳከመ ይሄዳል። ከብሔራዊ ባንክ ላለፉት 2 ወራት ወደ ትግራይ የተላከ ጥሬ ገንዘብ እንደሌለ የገለጹት የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት ቅርንጫፍ ኃላፊዎች እንደ ምክንያት ያስቀመጡት ወደ ትግራይ የተላከው ገንዘብ ከሌሎች ክልሎች በላይ ከፍተኛ እንደሆነና ይህም ከፍተኛ ጥሬ ገንዘቡ በማህበረሰቡ እጅ እንዳለም አመላክተዋል። ከፌደራል የሚላከው ብር ይመቆራረጥ አለ እንዳለኝ ኢንፎርሜሽን በዚህ 2 ወር ውስጥ የተላከ የለም። በትግራይ ክልል ውስጥ ያለው መጠን ገንዘብ ከመጠን በላይ ነው ብሎ ያምናል። ከሌሎችም ያው በሁሉም ኢኳሊ ስለሆነ ዲስትሪቢዩት ያደረገው በብዛት እዚህ ትግራይ ክልል ውስጥ እንዳለ ስታቲስቲክሱም ስለሚያሳይ ተጨማሪ ብር መላኩ ትርጉም የለውም። ያው እኛም እንደ አሳይመንት እየወሰድን ያልነው ቤት ውስጥ ከማስቀመጥ ወደ ባንክ የመመለስ ስራ በትልቁ ቢሰራ ያው እውቀት ያለው አሁን ስፔሻሊ አሁን እዚህ ጋር ምንድነው ያልተማረው ማህበረሰብ ብር ወረቀት ቢጠቀም ብዙም ችግር የለውም። ሞባይል ባንኪንግ ያለው የተለያዩቹ አማራጮችን መጠቀም እየቻለ ወደ ወረቀት የመመለስ ነገሮች አሉ እና እነዚህ ነገሮች ላይ ነው አሁን ትልቅ ስራ መሰራት ያለበት። 2 ወር አልፎታል። ያው ጥያቄያችንን አሁን ተደጋጋሚም እያቀረብን ያለ ነው። እንግዲህ ያስኪውን ድረስ ግን እንግዲህ ሁኔታዎች ተመቻችተው የፌደራል መንግስቱ እስኪልክልን ድረስ ትልቁ ችግር የገንዘብ አሁን ለተወሰኑ ወራት አለመምጣቱ እንደተጠበቀ ሆኖ ግን ዋናው ችግር ግን ገንዘብን ሆርድ የማድረግ ገንዘብን በግል የማስቀመጥ ትረንድም እያደገ ነው። እሱ ነው በዋናነት መቀረፍ ያለበት እንጂ አሁን እኔ የተወሰነ ገንዘብ ቢመጣም ይሄ አስተሳሰብ እስካልተቀረፈ ድረስ
ሶሉሽን አይሆንም። በመሆኑም በትግራይ ያጋጠመ ያለው የጥሬ ገንዘብ እጥረት በዘላቂነት ለመፍታት ነጋዴዎች ከባንክ አውጥተው በየቤታቸው ያስቀምጡት ያለው ገንዘብ ወደ ባንክ እንዲያስገቡ ማድረግና የግንዛቤ ማስጨበጫ ስራ መስራት እንደሚያስፈልግም አክለዋል። ባንኮች ባስገቧቸው ዲጂታል ቴክኖሎጂዎች መጠቀም ለጥሬ ገንዘብ እጥረቱ ዘላቂ መፍትሄ ነው ሲሉ የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት ቅርንጫፍ ከፍተኛ አመራሮች ገልጸዋል። በተለይ ባለንበት ዘመን ካሽ ብቻና ብቻ የአገልግሎት አማራጭ አይደለም። ያውም ሪስክን አቮይድ ከማድረግ አንፃር ህብረተሰቡ የዲጂታል አማራጮችን መጠቀምም ያው እንደ ልምድም ሊያድግ ይገባዋል። ይሄን እውን እንዲሆን ደግሞ እንደ ባንክ እኛ ኃላፊነታችንን እንወጣለን። የትግራይ ውሃና ኢነርጂ ቢሮ በ6 ወረዳዎች ከ200 ሚሊዮን ብር በላይ ተግባራዊ የሚሆን የስርዓተ ምግብ ፕሮግራም ማጠናከሪያ የሚውል የውሃ ጉድጓዶች ቁፋሮ ለማካሄድ የጋራ ስምምነት ሰነድ ተፈራረሙ። ፕሮጀክቱ ከ450 ሄክታር በላይ መሬት ሊያልሙ የሚችሉ 12 የመስኖ ውሃ አቅርቦት ፕሮጀክቶች የግንባታ ስራዎችን ለማከናወን የሚያስችል ነው ተብሏል። ብርቱካን ጌታዬ ተጨማሪ አላት። የትግራይ ውሃና ኢነርጂ ቢሮ በስርዓተ ምግብ ማጠናከር ፕሮግራም ኤፍኤስአርፒ በጀት በትግራይ በ6 ወረዳዎች ከ200 ሚሊዮን በላይ ብር 450 ሄክታር መሬት ሊያለሙ የሚችሉ 12 የመስኖ ውሃ አቅርቦት ፕሮጀክቶች የግንባታ ስራዎች ለመጀመር ጨረታ ካሸነፉ ኮንትራክተሮች ውል አስሯል። የትግራይ ውሃና ኢነርጂ ቢሮ ኃላፊ አቶ ተክላይ ገብረመድህን በኤፍኤስአርፒ የሚሰሩት ፕሮጀክቶች አገልግሎት መስጠት እስኪጀምሩ ሁለንተናዊ ክትትልና ድጋፍ በማድረግ እንደሚሰሩና የሚመለከታቸው አካላት ሁሉ ለፕሮጀክቱ መሳካት የድርሻቸውን እንዲወጡ ተናግረዋል። ድሕር ስምምዕ ውዕል ፕሪቶሪያ ከም ትግራይ ዘለዎ ዓቕሚ ብቐንዱ ናይ ህዝቢ ማእከል ገይሩ ከፕሪቶሪያ ውል በኋላ ህዝብን ማዕከል ያደረገ የተለያዩ ባለድርሻ አካላት በማስተባበር የዳግመ ግንባታ ስራ ላይ እየሰራ እንገኛለን። ከነዚህም አንዱ ከኤፍኤስአርፒ ፕሮግራም ጋር በተለይም በግብርናው በመስኖ ስራዎች ላይ በጋራ እየሰራን ያለነው። በአሁኑ በ2018 ዓ.ም ለመስኖ አጋዥ የሆኑ ስራዎችን ለመስራት በፓምፕ የሚሰሩ በራያ ጨርጨር፣ ራያ አዘቦ፣ በእንዳ መኾኒ፣ ለዓላይ ማጮም፣ ታሕታይ ቁራሮና ለዓላይ ቁራሮ ወረዳዎች 450 ሄክታር መሬት ሊያለሙ የሚችሉ ከ202 ሚሊዮን ብር በላይ በጀት በመመደብ ለመስራት ውል አስረናል። እነዚህ 12 ፕሮጀክቶች ግንባታቸው እስኪጠናቀቅ እንደ ቢሮ አስፈላጊውን ክትትልና ድጋፍ እናደርጋለን። የኤፍኤስአርፒ ፕሮጀክት አስተባባሪ ኢንጂነር ብርሃኑ ደስታ በበኩላቸው ከ3 እስከ 5 ወራት ውስጥ ባለው ጊዜ ውስጥ ፕሮጀክቶቹ ለማጠናቀቅ እቅድ መያዙንና በዚህ ስራ ላይ ያሉ ሁሉም አካላት በአጭር ጊዜ ስራውን ለማከናወን ጥረት እንዲያደርጉ መልእክታቸውን አስተላልፈዋል። 4 ኮምፖነንት አለው። ካብቶም 4 ኮምፖነንታት እቲ ኮምፖነንቱ ናይ ስሞል ስኬል ኢሪጌሽን ዲቨሎፕመንት ኮምፖነንት እዩ። ኤፍኤስአርፒ ፎር ኮምፖነንቶች አንዱ በውሃና ኢነርጂ ቢሮ ተግባራዊ የሚሆን ነው። ዛሬ ውል ባሰርነው መሰረት ኮንትራክተሮች በአጭር ጊዜ ውስጥ ከ3 እስከ 5 ወሮች ባለው ጊዜ የተሰጠነውን ስራ ለመካናወን ጥረት ማድረግ አስፈላጊ ነው። ሰርተን ለህብረተሰቡ ማስረከብም አለብን። የውሃ ቁፋሮ ስራውን ለማከናወን ስምምነት የፈጸሙት የተለያዩ ድርጅቶች ተወካዮች በበኩላቸው ፕሮጀክቱ በተያያዘላቸው ጊዜና በተፈለገው ጥራት መሰረት ሰርተው እንደሚያስረክቡም ገልጸዋል። ሎማዓንተ ወረዳ ራያ አዘወና ራያ ጨርጨር ርከባ ሾሞንተ ጎዳ ጉድል መስራሒና ዛሬ እንደኛ ኮንስትራክሽን በራያ ጨርጨርና በራያ አዘቦ 8 የውሃ ጉድጓዶች ለመስራት ነው ውል ያሰርነው። የተሰጠንን ፕሮጀክት በተፈለገው ጥራትና መመሪያ መሰረት ከተሰጠን ጊዜ ቀድመን ሰርተን ለማስረከብ ጥረት እናደርጋለን። ናይ ኤፍኤስአርፒ ፕሮጀክት መስራህ ዳይቨርሽን ስራሕቲ መስራህ በእንዳ መኾንና ሌሎች አካባቢዎች የውሃ ፕሮጀክቶችን ለመስራት እና ቶሎ የተሰጠንን ስራ አጠናቀን ለህብረተሰብ ለማቅረብ ዝግጁ ነን። የትግራይ ግብርናና ተፈጥሮ ሀብት ቢሮ ከመስኖ ስራዎችና ከአፈርና ውሃ ጥበቃ ጎን ለጎን በተጨማሪ የእንስሳት ሀብት ዘርፍም ትኩረት ሰጥቶ እንደሚሰራበት አስታወቀም። ቢሮው የ2018 ዓ.ም የስራ አፈጻጸምን በገመገመበት መድረክ ላይ በመስኖ በአፈርና ውሃ ጥበቃ አርሶ አደሮችን በክላስተር በማደራጀት ለቀጣይ አቅጣጫዎችን ማስቀመጡን ገለጸ። ለገብረመድህን ተወልደመድህን ዘገባ ማዕድ ኃይለ
የትግራይ ግብርናና የተፈጥሮ ሀብት ቢሮ የ2018 ዓ.ም የስራ አፈጻጸም ለመገምገምና ቀጣይ አቅጣጫዎች ለማስቀመጥ የውይይት መድረክ አካሂዷል። በመድረኩ የተገኙት የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ እንደገለጹት የነበሩት ጠንካራና ደካማ ጎኖች በመገምገም ሁሉም ያለንን አቅም በመጠቀም የተፈጥሮ ሀብት ዳግም በማልማት ትግራይ ዳግመ ግንባታ ለማረጋገጥ ተግተን ልንሰራ ይገባል ብለዋል። በመሰረቱ ህዝቡን ኤክስቴንሽንና ከምቲ አብ ሪፎርም ናውና ረእና የዝመጻና በመሰረቱ የምናስፋፋው ስራዎቻችን ሁለገብ እንዲሆን በትግራይ በጄኖሳይዳዊ ጦርነት የትግራይ ሁለንተናው ሀብት በመውደሙ ሁሉም የትግራይ አቅሞች የሚሳተፉበት በማድረግ የትግራይ የተፈጥሮ ሀብትን ልማትና እድገት ለማረጋገጥ ተግተን መስራት አለብን። የካቲት 2 ለሚጀመረው የአፈርና ውሃ ጥበቃ ዘመቻ እንዲሁም የመስኖ ስራዎቻችን በተያዘላቸው ቀነ ገደብ ጥራታቸውን በጠበቀ መልኩ በመፈጸም ከመስኖ ስራዎችና ከአፈርና ውሃ ጥበቃ ጎን ለጎን አምራች አርሶ አደሮች በክላስተር እንዲደራጁ በማድረግ የእንስሳት ሀብት ዘርፍም ትኩረት ሰጥተን እንሰራበት ይገባል ብለዋል አቶ አለም ብርሃን። የካቲት 2 ዝጅመር ስሩዕ ወፍርዕ ቃሐመድን ማይን የካቲት 2 የሚጀምረው የአፈርና ውሃ ጥበቃ በዘመቻው የተያዙ እቅዶች በጥራትና በፍጥነት እንዲፈጸም ህዝባችን በተቀናጀ መልኩ እንዲንቀሳቀስ የሚያስችል አቅጣጫ ይኖረናል። በመስኖ ስራዎቻችን በአንደኛ ዙር የተጀመረው እንዲጠናቀቅ በማድረግ ለሁለተኛ ዙር ደግሞ በስፋት በመንቀሳቀስ አርሶ አደሮችን በክላስተር በማደራጀት ስልጠናዎችና የትግበራ ስራዎችን እንሰጣለን። ሌላው በተገቢ መንገድ ያልሰራንበት የእንስሳት ሀብት ከአፈርና ውሃ ጥበቃ ጎን ለጎን እንሰራበታለን። የመድረኩ ተሳታፊዎች በበኩላቸው የነበሩትን ክፍተቶች በማረም እቅድ የወጣላቸው የቢሮው ስራዎች ከግቡ ለማድረስ ከአርሶ አደሮች ጎን ሆነው በትጋት እንደሚሰሩ አረጋግጠዋል። ሀብት ተፈጥሮ ሀብት እንስሳ አለ። ከተፈጥሮ ሀብት ስር የእንስሳት ሀብት አለ። በ6 ወራት ውስጥ የታዩትን ክፍተቶች የማረም ኃላፊነት ስላለብን ለቀጣይ በአፈርና ውሃ ጥበቃ ይሁን በሌሎች ዘርፎች ከአርሶ አደሩ ጎን ሆነን እንሰራለን። ስራሕ እዚ በጣም ትኩረት ገይርካ አዊ አሳይመንት ልጽበና ስራዩ በዚህ ስራ ላይ ትልቅ የቤት ስራ ነው እየጠበቀን ያለው። ስለዚህ ለቀጣይ ከኛ የሚጠበቀው ሁሉ ለማድረግ ዝግጁ ነን። የመቀለ ሰቆጣ መንገድ መበላሸት ለትግራይና የአገው ህዝቦች ማህበራዊ መስተጋብር እንቅፋት የሆነ መሆኑን ነዋሪዎቹ ገለጹ። የአካባቢው ነዋሪዎች እንደገለጹት መንገዱ የተሟላ አገልግሎት እየሰጠ ባለመሆኑ ለእንግልት መዳረጋቸውን ገልጿል። የዳንኤል በለጠ ዘገባ ነው። ፉርቱና ገብሩ ታቀርበዋለች። የአገውና የትግራይ ህዝብ አብሮ የኖረ በታሪክና በባህል የተጋመደ ህዝብ መሆኑ የሚታወቅ ነው። እነኚህ ሁለት ህዝቦች በፖለቲካዊ በማህበራዊና ሁለንተናዊ ግንኙነት ያዳበሩ ህዝቦች፣ በተለያዩ መስተጋብሮች የተሳሰሩ ህዝቦች ቢሆኑም በቀላሉ የሚገናኙበት 170 ኪሎ ሜትር የሚሸፍነው የመቀለ ሰቆጣ መንገድ ባጋጠመው ብልሽት የሁለቱ ህዝብ ግንኙነት እንቅፋት ገጥሞታል። መንገዱ ቀደም ሲል ባጋጠመው ብልሽት ተከትሎም ጊዜያዊ ጥገና ተደርጎ ቢቆይም በአሁኑ ሰዓት ግን ሙሉ በሙሉ ባለመሰራቱ ህዝቡ ለእንግልት እየተዳረገ መሆኑ የአካባቢው ነዋሪዎች ገልጸዋል። በወሬ ነው እንጂ ከ2010 በፊት ነበር የና አካባቢ ማውቀው። አሁን ግን መንገዱ ስለተከፈተ በጣም ደስተኛ ነኝ። ደስ ብሎኝ መጥቻለሁ። ስመጣ ግን ትንሽ ያው እንትን ያለ ነገር ቢኖር በመንገድ ላይ ትንሽ ወጣ ገባ አለ። የመንገድ ነገር ቢስተካከልን እንደግሌ ደስተኛ ነኝ ብዬ ነው የማስበው። ምክንያቱም ሰዓት በልቶብናል። አሁን 9 ሰዓት ከምናምን ነው። ሰዓት በልቶብናል። ይሄ ቢስተካከልን። ተጠርቆሽ አበርገሌ ሲን እኔ የመጣሁት ከአበርገሌ ወረዳ ነው። የመጣ ነው በሰቆጣ ባስ ነው። እናም በጠዋቱ ነበር የተነሳ ነው። ነገር ግን መንገዱ አስፋልት ባለመሆኑ እስካሁን የመንገድ ጥገና ስላልተደረገለት ልጆች ይዘን መንገድ ላይ ውለን አሁን ነው የገባ ነው። እርግጥ ይህ መንገድ ተዘግቶ በነበረበት ሰዓት ተቸግረን ነበረ። አሁን አገልግሎት ሲሰጥ ግን ደስተኞች ነን። እኔ ወደዚህ የመጣሁት አይኔን አሞኝ ሕክምና ነው የመጣሁት። ይሁንና መንገዱ ተበላሽቶ በአስቸጋሪ ሁኔታ ነው የመጣ ነው። ለዚህም ነው ዘገይተን የገባ ነው። የትግራይና የአገው ህዝብ አንድነት የረጅም ጊዜ ታሪክ እንዳለው የገለጹት አስተያየት ሰጪዎቹም ለተለያዩ መስተጋብሮች የሚያገናኛቸው ይህ መንገድ መቋረጡ ማዘናቸውን ገልጸው እነኚህ ሁለት ህዝቦች አንድነታቸው ተጠናክሮ እንዲቀጥል እነዚህን መሰረተ ልማት ወሳኝ በመሆኑ መፍትሄ ሊደረግለት ይገባል ብለዋል። የአገውና ትግራይ ሲባል ያው ባንድ ነው ሁሉ ነገሩን ያሳለፈ ባንድ ነው በልቶ ጠጥቶ እንዲሁም ተዋልዶ ተዛምዶ ያደገ ማለት ነው። ይህ መንገዱ ተስተካከለ ማለት ለገበያ እንዲመች ዘንድ በቀላሉ ሳይቸገሩ በቀላሉ ደርሶ ይመለሳሉ የሚል ሀሳብ ነው። የትግራይና የአገው ህዝብ አንድነቱ ከጥንት ጀምሮ ነው። በዚህ ምክንያትም የምንገበየው ከመቀለ ሰቆጣ ነው።
ስለዚህ ሁሉም ማህበራዊ መስተጋብራችን አንድ ላይ ነው። ትግራይና አጎ በገበያም ይሁን በሁሉም ዘርፍ አብረን ነው የምንሰራው። ተለይተን አንለያይም። ድሮም አንድነን፣ አሁንም አንድነን፣ በክፉም በደግም የተሳሰርን ነን። የእነኚህ ሁለት ህዝቦች ግንኙነት ለማጠናከር የመንገዱ ግንባታ ቁልፍ ጉዳይ በመሆኑ ትኩረት ሊሰጥበት እንደሚገባናም የአገው ህዝብ ለሕክምናና ለተለያዩ አስቸኳይ ጉዳዮች የሚጠቀምበት ሙሉ በሙሉ የሚገለገልበት መንገድ በመሆኑ የሚመለከተው አካል አስቸኳይ መፍትሄ እንዲያስቀምጥ ጥሪ አቅርበዋል። መንገዱ ከተስተካከለልን እነዚህም ትግራይም ከኛ መጥቶ ያለውን ነገር ገዝቶ ሸር አድርጎ ይሄዳል ማለት ነው። በተመሳሳይ የአገው ምድር ከኛ ያለውም ከዚህ ያለው ነገር ገዝቶ እንዲሄድ በላይ አካል የሚመለከተው እንዲሰማልን ያሉ ባክሮ ጠይቃለሁ። ባልተደሞ ስቱ ጭክሽን አንድ ሸገኝ ነውና ጉደኔልም ማህበረሰቡ ቶሎ እንዲገላገል ብሎም ህሙማንና ነፍሰ ጡሮች አስቸኳይ አገልግሎት እንዲያገኙ የተጀመረውን የመንገድ ስራ በተሟላ መልኩ እንዲጠናቀቅ የሚመለከተው አካል ትኩረት ቢያደርግልን እላለሁ። ዜናዎቻችን የቀጠሉ ናቸው ተመልካቾቻችን። አሁን ደግሞ ከውጭ ወደ ያዝናቸው ዜናዎች እናልፋለን። የሱዳን የእርስ በርስ ጦርነት ወደ ጎረቤት ቻድ መስፋፋቱን ተከትሎ በቻድ የመንግስት ወታደሮች ላይ ጉዳት መድረሱን ተዘገበም። ሞርኒንግ ስታር ጋዜጣ እንደዘገበው የቻድ መንግስት ቃል አቀባይ እንዳለው በሱዳን ሰራዊት እየተገፋ ወደ ቻድ የተሻገረው የፈጥኖ ደራሽ ኃይል ወታደሮች 7 የቻድ መንግስት ወታደሮችን ገድለዋል። የሱዳን ፈጥኖ ደራሽ ኃይሉ ከቻድ ጋር የሚያዋስነው ኮርዶፋንና ከዳርፎር ግዛት ጋር በሚያዋስኑ የቻድና የሱዳን ግዛቶች አካባቢ እየተንቀሳቀስ መሆኑን በመግለጽ በቻድ መንግስት በጦር የሚገኙ ይዞታዎችን መነሻቸው ሱዳን ባደረጉ ሰው አልባ አውሮፕላኖችም ጥቃት መፈጸሙን አክለዋል። ሁለቱም የሱዳን ኃይሎች ሰው አልባ የጦር አውሮፕላኖችን እንደሚጠቀሙ የገለጸው ሞርኒንግ ስታር ጋዜጣ ጥቃቱ ከማናቸው የተፈጸመ መሆኑን ባይታወቅም የሱዳን እርስ በርስ ጦርነት ተከትሎ እየታየ ያለው የወታደራዊ ኃይል መገፋፋት ጎረቤት ሀገሮችም ጭምር እየጎዳ መሆኑን አመላክቷል። የሱዳን መንግስት መነሻቸው አረብ ኤምሬት አድርገው በቻድ በኩል ለፈጥኖ ደራሽ ኃይሉ ለሚደርሱ የጦር መሳሪያዎች የቻድ መንግስት ተጠያቂ እንደሚያደርግም በተደጋጋሚ መግለጹ ዘገባው አመላክቷል። በመጨረሻም የስፔን መንግስት ህጋዊ ሰነድ የሌላቸው ስደተኞች ህጋዊ እውቅና የመስጠት እቅድ እንዳለው አስታወቀም። የሀገሪቱ መንግስት ይፋ ያደረገው ይህ እርምጃ ቢያንስ ግማሽ ሚሊዮን ሰዎችን ተጠቃሚ ያደርጋል ተብሎ ይጠበቃል። የቢቢሲ ዘገባ ፍሬወት ወልደመድን። ቢቢሲ እንደዘገበው የስፔን መንግስት ህጋዊ ሰነድ ለሌላቸው ስደተኞች ህጋዊ እውቅና የመስጠት እቅድ እንዳለው አስታውቋል። የሀገሪቱ መንግስት ይፋ ያደረገው ይህ እርምጃ ቢያንስ ግማሽ ሚሊዮን ሰዎችን ተጠቃሚ ያደርጋል ተብሎ የሚጠበቅ ሲሆን ህጋዊ እውቅና የሚሰጣቸው የወንጀል ሪከርድ ለሌለባቸውና ከአውሮፓውያኑ ታህሳስ 31 ቀን 2025 በፊት ባሉት ጊዜያት ውስጥ ቢያንስ ለ5 ወራት በስፔን መኖራቸውን ማረጋገጥ ለሚችሉ የውጭ ሀገር ዜጎች እንደሆነም ተገልጿል። የስፔን የማካተት ማህበራዊ ዋስትናና የፍልሰት ሚኒስትር የሆኑት ኤልማ ሳይዝ ይህ ለሀገራችን ታሪካዊ ቀን ነው ማለታቸውንም ዘገባው አስፍሯል። በአገሪቱ መንግስት እቅድ መሰረት የእርምጃው ተጠቃሚ የሆኑ ስደተኞች በመጀመሪያ ለ1 ዓመት የሚቆይ የመኖሪያ ፍቃድ የሚሰጣቸው ሲሆን ጊዜው ሲጠናቀቅ ሊራዘምላቸው ይችላል ነው የተባለው። መንግስት በዚህ ማዕቀፍ ውስጥ ለመግባት የሚቀርቡ ጥያቄዎችን መቀበል የሚጀምረው የፊታችን ሚያዝያ ጀምሮ እስከ ሰኔ መጨረሻ ድረስ ክፍት ሆኖ እንደሚቆይም ተስፋ ተደርጎበታል። ስፔን ከቅርብ ዓመታት ወዲህ በዋነኝነት ከላቲን አሜሪካ የሚመጡ ከፍተኛ ቁጥር ያላቸው ስደተኞችን እያስተናገደች ትገኛለች። በአውሮፓውያኑ 2017 ስፔን የሚገኙ ህጋዊ ሰነድ የሌላቸው ስደተኞች ቁጥር 107409 የነበረ ሲሆን በተጠናቀቀ 2025 ቁጥር የ8 እጥፍ ጭማሪ በማሳየት ወደ 837938 ከፍ ማለቱንም ነው የተገለጸው። በሶሻሊስት ፓርቲ የሚመራው የስፔን ጥምር መንግስት ከትላልቅ የአውሮፓ ሀገራት ፖሊሲ በተለየ ስደተኞች ለስፔን ኢኮኖሚ ያላቸው ጠቀሜታ አጽንኦት ይሰጣል ብሏል የቢቢሲ ዘገባ። ዕለታዊ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም